ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በድጋሜ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ አስደናቂ ነገር እናሳያችኋለን። በዛሬ ቪዲዮአችን ላይ ስለ ቀረፋ ተአምራዊ ነገር እንነግራችኋለን። ቀረፋ በተደጋጋሚ ተጠቅማችሁ ታውቃላችሁ? ሻይ ላይ ወይም ሽታው ደስ ስለሚል በጥርሳችን ቆርጠም አድርገነው እናውቃለን። ነገር ግን ከቀረፋ በጣም ማራኪ ሽታ ባለፈ በርካታ የጤና ጥቅሞች እንዳሉት በዚህ ቪዲዮ ላይ ሰማላችሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ስለ ውበት፣ ስለ ጤና ዩቲዩብ ላይ ጠቃሚ ነገር መስማት ከፈለጋችሁ በየዕለቱ ቆንጆ ነገሮችን ወደ እናንተ የምናደርስበት አስደናቂ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ብትሆኑ ታተርፉበታላችሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ቀረፋ በዓለም ላይ ለረጅም ሺህ ዓመታት ጥቅም ላይ ውሏል። በይበልጥ በህንድ፣ በቻይና፣ በኤሲያ፣ በአፍሪካ ደግሞ ወደ ግብፅ አካባቢ ለጤና በርካታ ጥቅሞችን ሲሰጥ ቆይቷል። ቀረፋ እንደ ማጣፈጫ ቅመም ቢቆጠርም በህንድ፣ በቻይና፣ በኤሲያና በግብፅ ጋር እንደ መድኃኒትነት ይቆጠር ነበር። ከግንድ ላይ ተቀርፍፎ የሚነሳው ይሄ ቀረፋ በርካታ የጤና ጥቅሞችን ያዘለ ነው። ቀረፋ በበርካታ ማዕድናትና እጅግ አስደናቂ ለጤና ብዙ ጥቅሞችን የሚሰጡ ነገሮችን በውስጡ ይዟል። ቀረፋ ወይም ሲነመን በዓለም ላይ ታዋቂ ከሆኑ ከግንድ ላይ ከሚቀረፉ እጽዋቶች ላይ ከሚበቅሉ ነገሮች አንዱ ላይ ነው። በአንቲኦክሳይድም የበለጸገ ነው። በቀረፋ ውስጥ የያዘው አንቲኦክሳይድ መጠኑ እጅግ ብዙ ስለሆነ የቶሎ ማርጀት ሁኔታን እንደሚያዘገይ ጥናቶች ያሳያሉ። ቀረፋን አዘውትሮ የሚጠቀም ሰው ቶሎ የማርጀት እድሉ በጣም አነስተኛ ነው። ውድ የቻናላችን ቤተሰቦች አንድ ሰው እያረጀ ሲመጣ የፊት መሸብሸብ፣ የሰውነት መድከም፣ የቆዳ መገርጣት፣ በአጠቃላይ እርጅና ይዟቸው የሚመጡ ምልክቶችን ያሳያል። ታዲያ እነዚህ ምልክቶችን ለማስቀረትና ለማቆም ቀረፋ ወሳኝ ጥቅም አለው። በውስጡ እንደነገርናችሁ አንቲኦክሳይድን ስለያዘ ማርጀትን ያዘገያል። ለልብ ጤናማነት ጥናቶች እንደሚያሳዩ ከሆነ ቀረፋ ለልብ ህመም ተጋላጭነታችንን የሚጨምሩ ሁኔታዎችን ይቀንሳል። ከዚህም በተጨማሪ ኮሌስትሮል መጠን እንዳይጨምር ይከላከላል። ለልብ፣ ለደም ግፊት፣ ለስትሮክ ከሚዳርገን ነገር አንዱ ኮሌስትሮል ነው። ደም ስሮቻችን ከተዘጉ ደም በአግባቡ የማይዘዋወር ከሆነ ለበሽታ እንጋለጣለን። ታዲያ ይሄ ቀረፋ ደግሞ የኮሌስትሮል መጠንን በመቀነስ በከፍተኛ ሁኔታ ጤናችንን ይጠብቅልናል። ሌላኛው ለስኳር ህመም ቀረፋ የስኳር ህመምን የመከላከል አቅም ስላለው በደም ውስጥ የሚገኘውን የስኳር መጠን ለመቀነስ ይረዳል። በደም ውስጥ የሚገኘው የስኳር መጠን እንዳይጨምርና አደጋ ላይ እንዳንወድቅ የስኳር ህመማችንን ለማስታገስ እንዲሁም የስኳር መጠናችንን ለመቆጣጠር ቀረፋ ጠቃሚ ነው። ሌላኛው የቀረፋ ጥቅም ደግሞ ካንሰርን ይከላከላል። አንቲኦክሳይድ በውስጡ የያዘው ቀረፋ ለካንሰር ተጋላጭነትን በከፍተኛ ሁኔታ ይከላከላል። ቀረፋን በሻይ መልኩ መጠቀም፣ ምግብ ላይ መጨመር፣ ምግብ ስትሰሩ ቀረፋን ማካተት እጅግ በጣም ካንሰርን የመከላከል አቅም አለው። ከላይ እንዳነሳ ነው ቀረፋ በአንቲኦክሳይድ በውስጡ የያዘ ስለሆነ ለካንሰር ተጋላጭ የሚያደርጉንን ነገሮች በመከላከል ግንባር ቀደም ነው። ኢንፌክሽንን ይከላከላል። የሰውነት በሽታ መከላከል አቅምን በማሳደግ ኢንፌክሽኖች እንዳይፈጠሩ ከተፈጠሩ ደግሞ ቶሎ ለማጥፋት ቀረፋ ወሳኝ ነው። ለጥርስና ጤናማ ጥርስ እንዲኖረን ጥርሳችን ጤናማ እንዲሆን በከፍተኛ ሁኔታ ቀረፋ ሚና ይጫወታል። ቀረፋ ጥርሳችን ጤናማ እንዲሆን የራሱን ስራ ይሰራል። በውስጡ በያዘው ንጥረ ነገሮች አማካኝነት ጥርሳችን እንዳያረጅ፣ እንዳይበላ፣ እንዳይበሰብስ ይረዳል። ታዲያ ጠንካራና ጤናማ ጥርስ ለረጅም ጊዜያት እንዲኖራችሁ ከፈለጋችሁ ቀረፋን መጠቀም አስፈላጊ ነው። ለመጥፎ የአፍ ጠረን መጥፎ የአፍ ጠረን ከተጋለጣችሁ ምን አለፋችሁ በቀረፋ ብቻ ያለምንም ሕክምና መዳን ትችላላችሁ። ለመጥፎ የአፍ ጠረን ከተጋለጥን ቀረፋን በመዘፍዘፍ ወይም ቀረፋን አፍልተን በመጨመር ሻይ አርገን እንደምናረገው ካረግን በኋላ ከቀዘቀዘ በኋላ በሱ ጥርሳችንን መግመጥመጥ። ታዲያ በምንግመጠመጥበት ሰዓት ሁለት ጥቅሞችን እናገኛለን። ለመጥፎ የአፍ ጠረን ከሚያጋልጡ ሁኔታዎች ውስጥ አንዱ በጥርሳችን ውስጥ ምግብ ከበላን በኋላ የሚተራርፉ ምግቦች ይቀመጣሉ። እነዛ ምግቦች ተሰብስበው ባክቴሪያ ይሆናሉ። ያ ደግሞ ባክቴሪያ መጥፎ የአፍ ጠረን ያመጣል። ታዲያ ቀረፋ በምናረግበት ሰዓት ላይ በጥርሳችን ውስጥ የተፈጠሩ ባክቴሪያዎችን እጅግ በጣም ልቅም አድርጎ
ያጠፋቸዋል ማለት ነው። ከዛም በተጨማሪ የቀረፋ ሽታ እንደምታውቁት እጅግ በጣም ጠቃሚ ነው። ታዲያ ይሄ ደስ የሚል የቀረፋ ሽታ በጥርሳችን ውስጥ በአፋችን ውስጥ ሆኖ ይቀመጣል ማለት ነው። ስለዚህ በቀላሉ መጥፎ የአፍ ጠረንን ለማስወገድ ቀረፋ እጅግ በጣም ወሳኝ ነው ማለት ነው። ቀረፋ የመደባበር ወይም የመጨናነቅ ስሜትን ያስወግዳል። ዘና ለማለት ወይም ድብርት ውስጥ ከገባችሁ በኋላ ሻያችሁ ላይ የተወሰነ ቀረፋ አርጋችሁ ብትጠቀሙ ወዲያውኑ ሰውነታችሁ ዘና ያለና የደስተኝነት ስሜት እንዲሰማችሁ ያደርጋል። ቀረፋ ለራስ ምታት ወይም ማይግሪን ወሳኝ መፍትሄ አለው። ከባድ ራስ ምታት የሚያማችሁ ከሆነ ዝም ብላችሁ የቀረፋ ሻይ ሞክሩበት። ታዲያ የቀረፋውን ሻይ በአግባቡ አፍልታችሁ እጅግ በጣም ሳይበዛም ሳያንስም መጠነኛ ቀረፋ መጠቀሙ ራስ ምታታችሁን ለማስታገስ ይጠቅማል ማለት ነው። ታዲያ ቀረፋ ምንድነው ብለን ከላይ ስናነሳ እንደነገርናችሁ በዓለም ላይ ከተሰራጩ ዝርያዎች ውስጥ አንዱ ቀረፋ በጣም በጣም ጠንካራና ከግንድ ላይ ተነስቶ የሚገኝ ነው። ስለዚህ ቀረፋን ስትጠቀሙ ከመጠቀማችሁ በፊት ማጠብ ተገቢ ነው። ምክንያቱም ገበያ ላይ ሲመጣ ከግንድ ላይ ሲፈለቀቅ ብዙ ቆሻሻዎችን ሊይዝ ይችላል። ሌላኛው በጣም አስደናቂ ቀረፋ ጥቅም ሰውነት ላይ እብጠትና ህመምን ይቀንሳል። ሰውነታችሁ ላይ እብጠት ካለ፣ ህመም ካለ፣ ሰውነት ላይ የማታውቁት ህመም ካለ ቅድሚያ ሐኪም መታየት፣ ከዛ በተጨማሪ ደግሞ ቀረፋን መጠቀም። ሌላው ሴሎችን ከጉዳት ይጠብቃል። ሴሎቻችን በቶሎ ለበሽታ እንዳይጠቁ፣ ጉዳት እንዳይደርስባቸው ቀረፋ የራሱን ጥቅም ያካሂዳል። የምግብ መፈጨትን ይደግፋል። አንጀታችን ጤናማ ሆኖ ምግብን እንዲፈጭ ያደርጋል። በይበልጥ ደግሞ ምግብ ከተመገብን በኋላ ቶሎ ማይዋሃድ ከሆነ ወይም ሆዳችንን የሚነፋን ከሆነ ቶሎ የምግብ መፈጨት ስርዓታችን ያነሰ ከሆነ ቀረፋ ለዛ መፍትሄ አለው። የማስታወስ ችሎታን ያሻሽላል። የአንጎል ስራን ያፋጥናል። የማስታወስ ችግር ላለባችሁ ሰዎች ወይም ነገሮችን በቶሎ የምትረሱ ከሆነ ቀረፋ ወሳኝ መፍትሄ አለው ማለት ነው። ከላይ ለማንሳት እንደሞከርነው በኤስያ በቻይና እንደ መድኃኒትነት ያገለገለ የዛፍ ላይ የሚገኝ ድንቅ ስጦታ ነው። ለዚች ምድር የተሰጠ ድንቅ ስጦታ ነው። ታዲያ የማስታወስ ችሎታችንንም ለማሳደግ አይምሯችንም የተረጋጋና ደስተኛ እንድንሆን ቀረፋ እጅግ በጣም ጠቃሚ ነው። ቀረፋ፣ ቅርንፉድ እንዲሁም ቀረፋና ቅርንፉድ ከዚህ በፊት ስለ ቅርንፉድ አውርተናል። ቀረፋና ቅርንፉድ የሚሰጠን አስደናቂ ጥቅም አንዱ ሴሎቻችንን፣ ሆርሞናችንን ምን ያደርጋል? እጅግ በጣም ያሻሽላል። ሌላኛው ክብደትን ለመቀነስ ይረዳል። ቀረፋ በውስጡ በያዘው ሂደት ምግብን ፍላጎትና የሆድ ድርቀትን ለመቀነስ እንዲሁም የተስተካከለ የሰውነት አቋምና ጤናማ አመጋገብ እንዲኖረን በጣም ጠቃሚ ነው። ሌላኛው ቀረፋ የቀረፋ ውሃው ድርቀትን ለመከላከል በይበልጥ ደግሞ በጉፋን በሳይነስ ስትጠቁ ቀረፋን መጠቀም በአስቸኳይ ከዛ ጉፋን ሳይነስ እንድትድኑ ያደርጋል። ሌላኛው ቀረፋ ለሴቶች ምን የተለየ ገጸ በረከት አለው ወይም ለቀረፋ ለሴቶች ምን አይነት አስደናቂ ጥቅም አለው ካላችሁ በወር አበባ ጊዜ ለሚከሰት ህመም ለማቆም ወይም በወር አበባ ጊዜ የሚከሰትን ህመም በአጭር ጊዜ ለመግታት በወር አበባ ጊዜ የሚከሰትን ህመም የቀረፋ ሻይ ብቻ መጠጣት ያቆመዋል ማለት ነው። ሌላኛው እጅግ በጣም አስደናቂ ጥቅም ለሴቶች የሚሰጠው ቀረፋ ቆዳን፣ ጤንነትን፣ የሆርሞን መስተካከልን ይጠቅማል ማለት ነው። ስለዚህ ቀረፋን የሁላ ጥቅም ከሰጠ እንዴት መጠቀም እንችላለን? የቀረፋ ለጤና በርካታ ጥቅሞች ይሰጣል። ታዲያ እንዴት መጠቀም እንችላለን የሚለው ደግሞ የብዙ ሰው ጥያቄ ነው። ቀረፋን በቡና ውስጥ በመጨመር በጣም ጥሩ ጣዕም በማግኘትና እጅግ በጣም አስደናቂ ጥቅም በማግኘት መጠቀም እንችላለን። አነስተኛ የቀረፋ ዱቄት ብን በማድረግ በቡና መውሰድ እንችላለን። የቀረፋ ሻይ ደግሞ አስደናቂ ነው። የቀረፋ እንጨቱን በሙቃህ በመዘፍዘፍ ሻይ አድርገን መጠቀም እንችላለን። ቀረፋ ለስልስና አሪፍ ጣዕም ስላለው በይበልጥ ጨጓራ ለሌለባችሁ ሰዎች በጥርሳችሁ ማኘከም ትችላላችሁ። ሌላኛው ቀረፋን አብስሎ መጠቀም ይችላል። ምግብ፣ ሌላ ነገር ስትሰሩ አብስላችሁ መጠቀም ትችላላችሁ። ታዲያ ቀረፋን አብስሎ መጠቀም ምግብ ውስጥ፣ ሩዝ ውስጥ ብትጨምሩት በጣም ጠቃሚ ይሆናል። ታዲያ ቀረፋ ምን አይነት የጎንዮሽ ጉዳት አለው? እስካሁን ያነሳነው ስለ ቀረፋ አስደናቂ የጤና ጥቅም ነው። ቀረፋ ይሄን ይጠቅማል ብለናል። ታዲያ ምን አይነት የጎንዮሽ ጉዳት አለው? ጉበትን ይጎዳል። በጣም ብዙ ቀረፋ መጠቀም፣ በተለይ ካሴ ያለው ቀረፋ መጠቀም ጉበትን ሊጎዳ ይችላል። የአፍ ወይም የጉሮሮ መቁሰል ሊያስከትል ይችላል። በጣም ብዙ የበዛ ቀረፋ በሻይም በጥሬም ብትወስዱ ጉሮሯችሁ፣ አፋችሁ ሊቆስል ይችላል። ይሄ ምንድነው? ማሳሰቢያና የቀረፋ ጉዳት ነው። ዝቅተኛ የደም ስኳር መጠን ሊያስከትል ይችላል።
አለርጂ ሊፈጠር ይችላል። ሽፍታ፣ ማሳከክ፣ መተንፈስ ችግር ሊያጋጥማችሁ ይችላል። ለምን? ከበዛ፣ ከመጠን በላይ ከበዛ። የመድኃኒቶች ችግሮች፣ ከመድኃኒት ጋር የምትወስዱ ከሆነ ቀረፋን ባትወስዱ ተመራጭ ነው። እነዚህ የቀረፋ ጉዳት ናቸው። ታዲያ አጠቃቀም ላይ መመጠን፣ በጣም ትንሽ ዱቄቱንም ስትጠቀሙ ሻይ ጋር ትንሽ ፍሬዋን ማድረግ ተገቢ ነው። ጉዳት ካሳያችሁ ደግሞ ወዲያውኑ ማቆም አሪፍ ነው። መድኃኒት የምትወስዱ ደግሞ ሐኪምን መጠየቅ አለባችሁ። ከመድኃኒቱ ጋር ሄዳል አይሄድም የሚለውን ማጣራት ተገቢ ነው። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ስለ ቀረፋ እጅግ በጣም ጠቃሚ እውቀት እንዳገኛችሁ አንጠራጠርም። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ። ክበሩልን።